ታዋቂ ጌመር ቢደረደር ቲክቶከር ቢደረደር ዛሬማ ታኩርም አልቀረም እኮ። ታኩር ቢመጣ የሃይሚና የብሩኬን ቤተሰብ ማን አሸንፎ ማን ነው ደፋሩ? ወይ ፈንክች። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁልኝ? ውዶችዬ እንዴት ዋላችሁ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ይብዛልኝ። ያው እንግዲህ ጠፍቼ ነው የዋልኩት እና የጨረቃ ፋሚሊ እንኳን ደስ ያላችሁ፣ ሁሌም አሸናፊ ናችሁና ጨረቃዎች እንግዲህ ዘርረዋቸዋል። ምድረ ቲክቶክ የተባለ በሙሉ ማለት ነው። አለጠፏቸው እኮ እንደው ቪዲዮ ባልሰራ ማለት ነው። ጌሙ እንዳያመልጠኝ ብዬ ስጣደፍ በእውነት ነው የምላችሁ። እራሱ እጄ ውሃ ነክቶ እጄን እያራገፍኩ ስተበትብ ነበር ከብርኬ ቤትና ወይ ባርች አሳቀኝ እኮ። ቆይ አባዬ ይምጣ አባዬ መጥቶ ቅበረኝ እያለ እና እውነት ለመናገር ትለያላችሁ የጨረቃ ፋሚሊዎች። እግዚአብሔርን እድሜና ጤና ይስጣችሁ። ሃይሚና ብሩኬን መቼም ቢሆን አሳፍራችኋቸው አታውቁምና እኔ እንጃ ቃላት የለኝም። በምን ቃላት ላመስግናችሁ? ብቻ ትለያላችሁ። በያላችሁበት እግዚአብሔር ይጠብቃችሁ። እነሱን ደስተኛ እንዳደረጋችኋቸው ለእናንተም ደግሞ ያልታሰበ ደስታ ይስጣችሁ ነው የምላችሁ ውዶችዬ። እንግዲህ ብሩኬ ትሪፕል ይላል፣ ሃይሚዬ ደግሞ እናመሰግናል። ስማቸውን እየጠራችሁላ ስታመሰግናቸው ነበር። እሰይ የኔ ቆንጆ ቅመምዬ ጎበዝ። ከስር ስታመሰግን እንዴት ደስ እንዳለኝና ምክንያቱም ለጨረቃ ፋሚሊ ምስጋና ራሱ ያንሳቸዋል። እውነት እኔ ግን ማለት ነው ውድ ቤተሰብ በጣም የሆነ የታዘብኩት ነገር ምን ያክል በሃይሚና በብሩኬ ህዝብ እንደሚቀና የምሬን ነው የምላችሁ። እንደው ያየሁትን ነውና እናንተ አለ የሌለ የተባለ ጌመር ቲክቶከር መጥቶ እኮ ነው ከብሩኬ ቤት የሰፈረው። የጨረቃ ፋሚሊንማ ምኑኝ ዶክተር አብይ ሳይቀላቀል የማይቀርም ውዶችዬ። ምክንያቱም ፍቅር ነና ውዶች፣ የምሬን እኮ ነው። እና እንዳለ የድሮ የምናውቃቸው ይሄ ተጽዕኖ ፈጣሪ የሚባሉ ሁሉ ማለት ነው መተው ተደረደሩ። እና አሁን ነው ማንም የሚባለው ባካችሁ፣ ይሄ ኃይለኛ ጌመር ነው እኮ ከጃኒ ጋር ይጫወታል። እና እሱ ራሱ ጋዴሚት አስባለው እኮ ተናደው ማለት ነው። ጌሙ ካለቀ በኋላ ማለት ነው ጨረቃዎች አሸነፉ። ሲጀመርም ከነዛ ከታዋቂ ማን ነበር ደግሞ ሴቷ የጀርመኗ ማለት ነው ኪድ የምትባለው ጌመር፣ እሷም ጌመር ነችና እነሱ ሁሉ ተደርድረው አሸነፏቸው በድጋሚ። የኔ ውዶች ይለያሉ እኮ የሰው ፍቅር ይስጠን ነው የሚባለው ከዚህ ጋርና ያ ባርችማ ማለት ነው ምን እንዳለ ሰምታችሁታል ውዶችዬ። አንተ እኮ ዩቲዩበር ስለሆን ካላለም እና ታዲያ ዩቲዩበር ቢሆንስ እንዴ? ጌም ሌላ ዩቲዩብ ሌላና ለማንኛውም ያው እንግዲህ አቅማችሁን ወቁ ጌመሮች ማለት ነው። የፈለገ ታዋቂ ብትሆኑም ዋናው ፍቅር ነው። ፍቅር ይዘረጥጣችኋል። 5000 ሰው ነው እኔ ያየሁት ማለት ነው። ከነ ብሩኬ ቤት 5000 ሰው ቁጭ ብሎ ሲከታተል ነበር። ያ ሁሉ ታብታብ ያደርጋል ጌሙ ጊፍተሩ። አረ ምን ብላችሁት አንበሳው። እኔ ዩቲዩብ ላይ ማነው ቲክቶክ ላይ ደስ የሚል ምን እንደሆነ ታውቃላችሁ? ይሄ አንበሳው ጉርምርምርም ሲል እኔ ደግሞ ምንድነው የማወራው? የምሬን የአንበሳውን ድምጽ ስወደው ውዶችዬና እየሄድኩ እየመጣውን ቢሆንም ጌማቸውን አይቻለሁ። ተመስገን አላለፈኝም። የምር እንዳያልፈኝ ብዬ ፈርቼ ነበር እና ውዶችዬ ማለት ነው ማርያምን በጣም ድክም ብሎኛል ግን ስራውዬ። እና ግን እንዴት ነው እነሱ እንደዚህ ደስተኛ ሆነው ጌም አሸንፈው ቪዲዮ ሳልሰራ እንዴ የማይሆነውን። እና ውዶችዬ በጣም ደስ ብሎኛል። ጨረቃ ፋሚሊዎች ትለያላችሁ። ሰላማችሁ ይብዛልኝ ውዶቼ፣ ውድ ቤተሰቦቼ፣ ወዳችኋለሁ። ባይ ባይ።